አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ግን አይደለም። የባህር በር ጥያቄ አላጣላንም። በመጨረሻም ጠቅላዩ አመኑ። ጠቅላይ ሚኒስትር አብይ ስለ ኢትዮ ኤርትራ ግጭትና በትግራይ ስለተፈጸመው ወንጀል ያልተሰማውን ሚስጥር ይፋ አደረጉ። ክቡራትና ክቡራን፣ ህዳሴን አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። የጠቅላይ ሚኒስትር አብይ ጠንካራ ምላሽ ለትራምፕ። የህዳሴ ግድብ በኢትዮጵያውያን ቁርጠኝነት ነው የተገነባው። አብይ በፓርላማው ፊት ለዶናልድ ትራምፕ ምላሽ ሰጡ። ህወሓት የተማመነው ሰራዊት ከዳው። የህወሓት ጦር አመፀ። አርሚ 50 አንዋጋም አለ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት እየተካሄደ በሚገኘው የምክር ቤት ስብሰባ ወቅት በትግራይ ጦርነት ወቅት ሻዕቢያ ስለፈጸመው አሳፋሪ ተግባር ገለጹ። ይህን በገለጹበት ወቅትም ከኤርትራ ጋር ያጣላን ቀይ ባህር አይደለም ሲሉ ሻዕቢያ እንዴት ትግራይ ውስጥ ግፍ እንደፈጸመ አያይዘው አስረድተዋል። ጠቅላዩ በዛሬው ማብራሪያቸው የተለያዩ ጉዳዮችን የዳሰሱ ሲሆን ከነዚህም አንዱ ትራምፕ እኛንን የገነባ ነው በማለት እያወሩለት ስለሚገኘው ህዳሴ ግድብ ሲሆን በዚህም ለትራምፕ ለመጀመሪያ ጊዜ ቀጥተኛ ምላሽ ሰጥተዋል። በዝርዝር የምንመለከታቸው ይሆናል። በሌላኛው መረጃችን ደግሞ ህወሓት ዳግም ጦርነት ሲከፍት በእጅጉ ተማምኖበት የነበረው ጦር እንደከዳው የተሰማ ሲሆን ይህም ህወሓትን ማስደንገጡ ታውቋል። የዚህን መረጃ ዝርዝርም ወደ እናንተ የምናደርስ ይሆናል። ሰላም ውድ የውልዴ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ጥር 26 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ስለ ኢትዮ ኤርትራ ውዝግብ ያልተሰማውን ሚስጥር ይፋ አድርገዋል። ኢትዮጵያና ኤርትራ በባህር በር ጉዳይ ፍጥጫቸው አይሎ ወደ ጦርነት ይገባሉ በሚባልበት በዚህ ወቅት ጠቅላዩ ከኤርትራ ጋር ያጣላን የባህር በር አይደለም ሲሉ የሻዕቢያ ጦር በትግራይ ጦርነት ወቅት በትግራይ ክልል የፈጸመውን ያልተገባ እርምጃ መሆኑን ገልጸዋል። በኢትዮጵያና ኤርትራ መሀል ችግር የፈጠረው የቀይ ባህር ጥያቄ አለመሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው የሚሉ ወሬዎች መኖራቸውን አንስተው እውነታው ግን ይህ አይደለም ብለዋል። የኢትዮጵያና ኤርትራ ችግር በትግራይ ጦርነት ወቅት የተጠነሰሰ እንደሆነም ጠቅላይ ሚኒስትሩ ገልጸዋል። ግጭቱ በትግራይ ጦርነት ወቅት ከኤርትራ ጦር ዘረፋና ግድያ ጋር ተያይዞ የተጀመረ እንደሆነ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተናግረዋል። በአድዋ ከተማ ፋብሪካ ሲዘርፉ እንደነበርና ዲግራትም በተመሳሳይ ይህን ድርጊት ሲፈጽሙ እንደነበር አንስተው የኢትዮጵያ መንግስት በሰዓቱ በሁለቱም በኩል መዋጋት እንዳልቻለ ተናግረዋል። የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት እያካሄደ ነው። ጠቅላይ ሚኒስትሩ የመንግስትን የ2018 ዓ.ም በጀት ዓመት በ6 ወራት የስራ አፈጻጸም ሪፖርት በሚያቀርብበት ወቅት ነው ይህንን ያሉት። ይህን ችግር ለመፍታት የተለያዩ የመንግስት አካላት ኤርትራ ሄደው እንደነበረና ምንም መፍትሄ ግን እንዳላመጡ ገልጸዋል። የቀድሞዎቹን የኢትዮጵያ ባለስልጣናት ደመቀ መኮንንና ገዱ አንዳርጋቸውን ወደ ኤርትራ ልከው ህዝቡን እንዳያጎሳቁሉ መጠየቃቸውንም ለፓርላማው ተናግረዋል። ይህ በእንዲህ እንዳለም ጠቅላዩ በዚሁ መድረክ ትራምፕ ስለ ህዳሴ ግድብ እየሰጡት ስላለው አስተያየት ምላሽ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዛሬ 2 ሳምንት ገደማ በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም ላይ ጎን ለጎን ከግብጻቻቸው ፕሬዚዳንት አብዱልፈታህ አልሲሲ ጋር በተወያዩበት ወቅት የታላቁ የኢትዮጵያ ህዳሴ ግድብን የግንባታ ወጪ የሸፈነችው ሀገራቸው እንደሆነች ተናግረው ነበር። ትራምፕ ይህን መሰል አስተያየት በተለያዩ አጋጣሚዎች ሲናገሩ ቢደመጡም ኢትዮጵያ በዚህ ጉዳይ ላይ ይፋዊ ምላሽ ሳትሰጥ ቆይታለች። ዛሬ ማክሰኞ ጥር 26 2018 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የአሜሪካውን ፕሬዚዳንት በቀጥታ ባይጠቅሱም ለትራምፕ አስተያየት ምላሽ የሚመስል ንግግር አድርገዋል። ጠቅላይ ሚኒስትር አብይ ለህዝብ ተወካዮች ምክር ቤት በህዳሴ ግድብ ግንባታ ወቅት አንድም ብድርና እርዳታ ኢትዮጵያ ከየትኛውም ወገን አለመውሰዷን ተናገሩ። ጠቅላይ ሚኒስትር አብይ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ላይ ከምክር ቤት ለተነሱላቸው ጥያቄ ምላሽና ማብራሪያ በሚሰጡበት በዚህ ወቅት ነው ይህንን የተናገሩት። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ማብራሪያቸው አሜሪካ ስለ ህዳሴ ግድቡ በተደጋጋሚ ስለምትገልጸው ጉዳይ ግልጽ ምላሽ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ ህዳሴ ግድቡን በገንዘብ ረድታለች፣ እኛ ደግፈን የተሰራው በማለት ከ3 ጊዜ በላይ መናገራቸው ይታወሳል። ፕሬዚዳንቱ በቅርቡ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ የህዳሴ ግድቡን በገንዘብ በማገዟ ኃላፊነት ትወስዳለች ሲሉ ተደምጠው ነበር። ትራምፕ ለግድቡ ማን እንደከፈለ ታውቃላችሁ ዩናይትድ ስቴትስ ሲሉ በራሳቸው ጠያቂና ምላሽ ሆነው ነበር የተስተዋሉት። ይቺ ሀገር በገንዘብ አግዛለች አላውቅም፣ ምናልባትም የሪፐብሊካን መሪ ሊሆን ይችላል፣ ግን ነው ብዬም አላሰብም፣ የዲሞክራት ይመስለኛል ነበር ያሉት። ጠቅላይ ሚኒስትር አብይ አህመድ ዛሬ ከፓርላማ አባላት ለቀረቡላቸው ጥያቄ ማብራሪያ በሰጡበት ወቅት በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉ ግልጽ ምላሽ ሰጥተዋል።
በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ሲሉም ተናግረዋል። አብይ ይህን ያሉት ሜጋ ፕሮጀክቶች እምብዛም ስለሌሉ ወጣቶች ለስራ አጥነት ጭምር እየተጋለጡ በመሆኑ ለዚሁ ምላሽ እንዲሰጡ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ ሲሰጡ ሲሆን ከዚህ ንግግራቸው አስከትሎም ግን በዚያ አላበቃንም፣ ህዳሴ ከአፍሪካ አንደኛውን ሰርተናል፣ ኢትዮጵያ እኮ ሌላ አያስፈልግም አላለችም ብለዋል። በአፍሪካ ሶስተኛውንም ኮይሻ እየገነባን ያለነው የንፋሱን ሳይጨምር በርካታ ፕሮጀክቶች ይሰራሉ ነው ያሉት። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም፣ ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም ሲሉ መልሰዋል። እውነት ነው፣ ፕሮጀክት ቀንሷል፣ የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል፣ ፕሮጀክት ቀንሷል፣ የጋዝ ፌዝ 1 ጨርሰን ፌዝ 2ና ሪፋይነር እየሰራን ነው ሲሉ በርካታ ግዙፍ ፕሮጀክቶች እየተሰሩ መሆኑን አሳውቀዋል። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል ብለዋል። 7 ቀንና ማታ በየጥሻው ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው ሲሉም ተናግረዋል። ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት አባላት ኢትዮጵያ ከአፍሪካ ቀዳሚ የሆነውን ታላቁ ህዳሴ ግድብ ገንብታ ብቻ እንዳልቆመች በመግለጽ ከአፍሪካ ሶስተኛ የሆነውን ኮይሻን እየሰራች ነው ብለዋል። በኢትዮጵያ ውስጥ የግዙፍ ፕሮጀክት ስራ ለመቆሙን ለምክር ቤት አባላቱ የተናገሩት ጠቅላይ ሚኒስትሩ ከአፍሪካ አንደኛው ኤርፖርት ግንባታም ተጀምሯል ብለዋል። ጠቅላይ ሚኒስትር አብይ በዛሬው ዕለት እየተደረገ በሚገኘው የምክር ቤት ስብሰባ የተለያዩ ጥያቄዎች የቀረቡላቸው ሲሆን መንግስት አፈንግጠው ከሚወጡ ጋር ከሚደራደር በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው የሚል ጥያቄን በፓርላማው ተነስቷል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 9ኛ መደበኛ ስብሰባውን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት እያካሄደ ይገኛል። ጠቅላይ ሚኒስትሩ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ላይ ከምክር ቤቱ አባላት ለሚቀርቡላቸው ጥያቄ ምላሽና ማብራሪያ መስጠት ጀምረዋል። በዋናነት 7ኛው ጠቅላላ ምርጫ፣ የባህር በር፣ ሰላምና ጸጥታ፣ የተፈናቃዮች ሁኔታ፣ ህወሓት፣ የሀገራዊ ምክክር ኮሚሽን ዋና ዋናዎቹ ናቸው። የፓርላማ አባሉ አበባው ደሳለኝ ለጠቅላይ ሚኒስትሩ ባነሱ ጥያቄ የሀገሪቱን የኢኮኖሚ ችግር ከሚያባብሱ ጉዳዮች መካከል ዋነኛው በሀገሪቱ ያለው የሰላምና የጸጥታ ችግር አለመቀረፉ ነው ብለዋል። ይህንን ለመቅረፍም የምክር ቤት አባላቱ ለ3 ዓመታት ውትወታው ሲያደርግ እንደነበረ ቢከርምም ምንም አይነት ለውጥ አለመምጣቱም እንዲሁም መንግስት ከተለያዩ የታጠቁ አካላት ጋር ድርድር እያደረግኩ ነው ቢልም ተጨባጭ ለውጥ አምጥቷል ወይ ሲሉ ጠይቀዋል። በተጨማሪ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው ሲሉም አክለዋል። የባህር በር፣ የልማት፣ ሀገራዊ ምክክርና ምርጫን በተመለከተ መንግስት ያለ ሰላም እንዴት ለማሳካት አሰበ የሚሉ ጥያቄዎችን ለጠቅላይ ሚኒስትሩ ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድ ለተነሱላቸው ጥያቄዎች ማብራሪያ እየሰጡ ይገኛሉ። በመጨረሻም በተንቤን የሚገኘው አርሚ 50 ለጦርነት የቀረበለት ጥሪ ውድቅ ማድረጉ ተገለጸ። በትግራይ ክልል ተንቤን አካባቢ ሰፍሮ የሚገኘውና አርሚ 50 በመባል የሚታወቀው የሰራዊት ክፍል በቅርቡ የቀረበለትን የዳግም ዘመቻ ጥሪ በጽኑ ተቃውሞ ውድቅ ማድረጉ ተሰማ። ይህም ህወሓትን በእጅጉ አስደንግጧል። የሰራዊቱ አባላት ጠላታችን ያለው ስልጣን ላይ ነው በማለት ስብሰባውን አቋርጠው መውጣታቸው ተዘግቧል። ከ2 ቀናት በፊት በነበረው ስብሰባ የጦር አመራሮች ሰራዊቱ ለአዲስ ወታደራዊ ዘመቻ እንዲዘጋጅ ትዕዛዝ አስተላልፎ ነበር። በወቅቱም አመራሮቹ ጠላት እየተመታ ነው፣ በማህበራዊ ሚዲያ የሚናፈሰው መረጃ ሐሰት ነው የሚል ማብራሪያ ቢሰጡም በሰራዊቱ ዘንድ ግን ተቀባይነት አላገኘም። በስብሰባው ላይ ንግግር ያደረገ የአርሚ 50 ክፍለ ጦር አባል እኛ በማህበራዊ ሚዲያ አልተዋጋንም፣ ለዓላማችን መስዋዕትነት ከፍለናል፣ መሬት ይሰጠናል፣ የዲዲአር ትጥቅ የማስፈታትና መልሶ የማቋቋም ሂደት ይፈጸማል ተብሎ ተነግሮ ነበር። እስካሁን በሰራዊት ውስጥ እንድንቆይ ያደረገን ይህ ተስፋ ነው። ይህ ግን አልሆነም። ስለዚህ ለምን እንዋጋለን? አንዋጋም፣ ማንንም አንፈራም፣ ምንም አይነት ጠላትም የለብንም። ጠላታችን በትግራይ ስልጣን ይዞ ያለው ቡድን ብቻ ነው በማለት በግልጽ ተናግሯል። ይህንን ተከትሎ በስብሰባው ላይ የነበረው ሰራዊት ንግግሩን በደመቀ ጭብጨባ የደገፈ ሲሆን ከመሪዎች ጋር መስማማት ባለመቻሉ አብዛኛው የእግረኛ ሰራዊትና መካከለኛ አመራሮች ካምፑን ለቀው ወደ የቤታቸው መሄዳቸው ተጠቁሟል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።